በድጋሚ እንኳን ለ2018 የኢየሱስ ክርስቶስ የትንሳኤ በዓል መታሰቢያ ያደረሳችሁ። እንግዲህ ዛሬ ከቦሌ ቃለ ሕይወት ቤተክርስቲያን ከእህታችን ምንታምር ጋራ በዓልን እያከበርን እንገኛለን። እስኪ አሁን ደግሞ ምንታምር እግዚአብሔር በህይወቷ የሰራውን የእግዚአብሔርን ድንቅ ስራ የምንጨዋወትበት ጊዜ ይሆናል። በያላችሁበት መልካም ጊዜ። አሁን ወደ ምንታምር አልፋለሁኝ። ምንታምር እንኳን አደረሰሽ በድጋሚ። እንኳን አብሮ አደረሰን። እሺ እስኪ እንግዲህ ምንታምር ማነች? ልጅነቷ ምን ይመስላል? ትንሽ ስለ ልጅነትሽ ስላስተዳደግሽ ብታጫውችን ደስ ይለናል። እሺ በመጀመሪያ ራሴን ከማስተዋወቅ ልጀምር። ሙሉ ስሜ ምንታምር ጠና ይባላል። ተወልዴና እድገቴ እንግዲህ በሰሜኑ ክፍል ማለትም በምስራቅ ጎጃም በደጀን ወረዳ ልዩ ቦታው ወርቃምባ በተባለ አካባቢ ነው። ከአንድ እስከ 6 ዓመት ያሳለፍኩትም እዛ ነው ማለት ነው። አካል ጉዳትን ያስተናገድኩት ገና በ3 ወሬ ነው። ያም የሆነበት ዋናው ምክንያት ምንድነው? ቤተሰቦቼ በድህነታቸው ምክንያት ቤት ውስጥ ላለው ለመንፈስ አስተራር ሳይገብር ስለቀሩ ነው። ከዛም በመቀጠል እንግዲህ በ7ኛ ዓመቴ ላይ የተፈጠረውን አጋጣሚ እንዲያስታውሰዋለሁ። አጎቴ ደጀን ከምትገኝ አንድ የዓይነ ስውር መምህር ጋር በመነጋገር የዓይነ ስውራን ትምህርት ቤት ሊያስገባኝ እንደሚፈልግ ለእናቴ ይነግራታል። እናቴ ግን በወቅቱ ፈቃደኛ አልነበረችም። ለምን ከኔ ተለይታ እንዴት ትሆናለች? ትሞታለች፣ ደግሞም ኑሮውን አትችልበትም ብላ ስለምታስብ ፈቃደኛ አልነበረችም። ከዚያም አያቴ የወቅሳትና እዛ ትምህርት ቤት እንድገባ ይደረጋል ማለት ነው። ከዛ እንግዲህ ከ1 እስከ 6ኛ ክፍል ያሳለፍኩት ሻሸመኔ ዓይነ ስውራን ትምህርት ቤት ነው። 7 እና 8 ደግሞ የተማርኩት ባኮ ዓይነ ስውራን ትምህርት ቤት ነው ማለት ነው። ከዛ በኋላ የነበረሽ የህይወት ጉዞ ምን ይመስል ነበረ? ከዚያ በኋላ እንግዲህ ወደ 9ኛ ክፍል ስመጣ ከ9ኛ ክፍል ጀምሮ ራሴን ችዬ እንድማር ይደረጋል። ማለትም ሚኒስትሪ ተፈትኜ ከመጣሁ በኋላ ለተወሰኑ ጊዜያት ከአጎቴ ጋር ተቀምጬ ነበረ። እዛም እንደሚያስተምረኝ አስበው ነበር። ነገር ግን በነበረበት የስራ ጫና ምክንያትና በአንዳንድ ሁኔታዎች ይሄ እንዲሆን አልተደረገም። ከዚያም በኋላ ያለው አማራጭ ምንድን ነበረ? ጓደኞቼን ከነሱ ጋር እንድኖርና አንዳንድ ነገሮችን እንደሚያግዘኝ ይነግራቸዋል ማለት ነው። ከዛ በኋላ እንግዲህ ከጓደኞቼ ጋር ለተወሰነ ጊዜ ከተቀመጥን በኋላ አለመግባባት ይፈጠራል። ከዚያም በኋላ ወጥቼ ለብቻዬ ቤት ተከራየው ማለት ነው። ከዚያ በኋላ እንግዲህ ቤት ኪራይ የምትከፍልልኝን አንድ ግለሰብ ማሙሽ የተባለ አንድ ሰው ነው ያገናኘን። እሷም በየወሩ ቤት ኪራይ ትከፍልልኝ ነበረ ማለት ነው። ይሄ ማለት እሷ ቤት ኪራይ ያገዘችሽ ለምን ያህል ጊዜ ቆየሽ? ደግሞም አብረሽ ብቻሽን ስትኖሪ የነበረብሽ ቻሌንጆች ምን ይመስሉ ነበር? እንዴት ስትወጣሻቸው? እንግዲህ ዋነኛው ነገር ምንድነው? ለቤት ኪራይ እንደነገርኩሽ ችግር የለውም፣ እሷ ትከፍላለች በየወሩ። ነገር ግን ምንድነው ለምግብና አንዳንድ ወጪዎች ትንሽ ችግር ነበረብኝ። ያንን ለማሟላት ግን ምንድነው ያደረኩት? እኔ ከትምህርቴ አብዛኛውን ጊዜ ማለት ይቻላል ከትምህርቴ በመቅረት የተለያዩ ስራዎችን መስራት ነው የጀመርኩት። ምን አይነት ስራ? ለምሳሌ ለሳሙናና ለአንዳንድ ወጪዎች በየቦታው እየዞርኩኝ እለምናለሁ። ይሄንም ሳደርግ ግን ቀላል አልነበረም። እየተሳቀቅኩ ነበረ። ሰው አየኝ ያላየኝ ካሁን በጣም ነበር የምፈራው ማለት ነው። እንደዛ አደርጋለሁኝ። እንደዚሁም ደግሞ አንዳንድ የግጥም መድረኮች ሲኖሩ እነሱ ጋር በመሄድ በመሳተፍ ያገኘዋትና ያና 30 ብር እንደዚህ ያደርጋለሁ። ለምግብ ሲሆን ግን ምንድነው የማደርገው? በየዩኒቨርሲቲዎችና በተለያዩ ካፌዎች በተለያዩ ሆቴሎች በመግባት ትርፍራፊ እንኳን ካለ እንዲሸጡኝ ለምናቸው ነበረ። አንዳንዶቹ ያዘኑ ይጋብዙኛል። ከዛ ውጭ ግን ያው እንደነገርኩሽ ያን አገኛለሁ፣ ያን አደርጋለሁ ማለት ነው። 9ኛ ክፍል በዚህ መልኩ ተጠናቀቀ ማለት ነው። ከዚያስ በኋላ የነበረው ሂደት ምን ይመስል ነበረ? ምናልባት አንድ ጊዜ እንዳጫወትሽኝ አንድ የደረሰብሽ ችግር ነበረ። ከዛ በኋላ
ወደኛ ቤተክርስቲያን እንድትመጪ ከወንጌላዊት ፀሐዬ ጋር እንድትገናኚ ምክንያት የነበሩ ጉዳዮችን እስኪ አስታውሽን። እሺ እሱ ምን መሰለሽ 9ኛ ክፍል በዚህ ሁኔታ አለቀ ብዬሻለሁ። 2001 ላይ 10ኛ ክፍል ስገባ ግን ነገሮች መቃየር ጀመሩ። አንደኛ የሆነ ነገር ምንድነው ያቺ ቤት ኪራይ የምትከፍልኝ ግለሰብ አቋረጠሽ። ያም ለምንድነው በኑሮ መወደድ ምክንያት ከዚህ በኋላ መክፈል እንደማትችል ነገረችኝ ማለት ነው። እሱ ብቻም አይደለም ቤት ኪራይ እንድከፍል የሰጠችኝን የአንድ ወር ብር ደግሞ ምን ሆነ መሰለሽ ከኔ አጠገብ የምትኖር አንድ ልጅ ነበረች፣ አንድ አይናማ ማለት ነው። ለትምህርት በወጣሁበት አጋጣሚ እሷ ብሩን ትሰርቀኝና ግራ ይገባኛል ማለት ከዛ ጎዳና ላይ እንደወጣ ይደረጋል ማለት ነው። ከዛ ጎዳና ላይ ወጥቼ በነበረበት ሰዓት ምንድነው አንድ የማውቀው ሰው ነበረ ማለት ነው። ለሱ አማከርኩት፣ ሌላ አማራጭ የለኝም። ለሱ አማከረው ምን አለኝ፣ እሱ ችግር የለውም ከትምህርት ቤት ስትመለሺ ወደ እኔ ነይ እና እኔ የምትፈልጊውን ነገር ሁሉ ሰጥሻለሁ፣ ያ እንደሚያደርግልኝ ቃል ገባልኝ ማለት ነው። ቀጥታ ከትምህርት ቤትና ከዚህ ከነገርኩሽ ስራ ስመለስ ወደ እሱ ነው የሄድኩት፣ ያን ያደርግልኛል ብዬ በመተማመን ማለት ነው። እሱ ግን ከዚህ በተቃራኒ ነበር ያደረገብኝ። ያደረገው ነገር ምንድነው ወደ አንድ ሻይና አምባሻ ወደሚሸጥበት ኮንቴነር ይወስደኝና በሩን በመዝጋት በጥፊ በርግጫ የተለያዩ ነገሮችን በማድረግ በማስፈራራት ጥቃቱን ይፈጽምብኛል ማለት ነው። ያን ጥቃት ሲፈጽምብኝ አንድ ባለሱቅ ትመለከታለች፣ እሷ ፖሊስ እንዲጠራ ታደርጋለች። ከዛ በመጨረሻ ፖሊስ ጣቢያ ሄደን የእምነት ክህደት ቃል ስንሰጥ ፈቅጄ እንደሆነ ተናገረ እሱ። በማግስቱ ምርመራ ፖሊሶች ምርመራ ሐኪም ቤት ወስደው ምርመራ እንዲደረግልኝ በሚያደርጉ ሰዓት ይሄ ጥቃት መፈጸሙ በሕክምና ተረጋገጠ ማለት ነው። ከዚያ በኋላ እንግዲህ የሆነ ነገር ምንድነው ወደ አንድ ማሳደጊያ ድርጅት ገብቼ ነበረ። እዛም አይቻልም ተባለ። አንድ ቀን አድሬ ወጣሁ። እንደዚሁም ደግሞ ቀጨኔ ህጻናት ማሳደጊያም ገብቼ ነበረ። እዛም ይሄን ማድረግ አንችልም ብለው 2 ቀን 3 ቀን እንዳደርኩ ከዛም ወጣሁኝ ማለት ነው። እንደገና ደግሞ ከበበ ፀሐይ የሚባል ድርጅትም ገብቼ ነበር፣ ማሳደጊያ የህጻናት ማሳደጊያ ድርጅት። እዛም ደግሞ አይ ለሷ የሚሆን ነገር የለንም እንደውም ይሄን ማድረግ አንችልም ብለው ከ2 ቀን በኋላ እንደዚሁ ወጣሁና ሴፍ ሃውስ ወደሚባል ድርጅት ማለትም ጥቃት የደረሰባቸውን ሴቶች ወደሚንከባከቡት ወደ ማገገሚያ ወደዛ ገባሁኝ ማለት ነው። እዛ እስከገባሽ በኋላ ያገኘሽው እገዛ የቆየሽበት ጊዜ ምን ያህል ነበረ? ከነበረብሽ ጥቃት ከሳይኮሎጂ ጉዳት አገገምሽ ወይ? እንዴት ነበር እዛ የነበረው ሂደት? እሺ እዚህ ጋር በመጀመሪያ ድርጅቱ እኛን ማቆየት የሚችለው እስከ 3 ወር ብቻ ነበር። ማለትም ጉዳያችን በህግ እስከሚያልቅ ድረስ በህግ የተያዘ ጉዳይ እስከሚያልቅ ድረስ ብቻ ነበረ። በእርግጥ ያም ቢሆን ብዙ እገዛ አድርገውልኛል። ለምሳሌ ከስነ ልቦና እንክብካቤ ጀምረው ማለት ነው። ሁለተኛ ነገር ደግሞ አልባሳት የተለያዩ በቃ እንደማንኛውም ሰው በጣም ብዙ ተንከባክበውኛል። ከአመጋገብ ስርዓት ጀምሮ ብዙ ነገር አለ ማለት ነው። ያም ቢሆን ግን ስጋት ነበረብኝ። ምንድነው ያም ስጋት ከ3 ወር በኋላ ምን ሆናለሁ? ወዴት ሄዳለሁ? ወደ ቀድሞ ስራ ይመለሳለሁ? አሁንም ወደ ልመና ስራ? አሁንም ተደጋጋሚ ጥቃት? የዛ ሰው ጓደኞች ቢያገኙኝስ? ብዙ አይነት ስጋቶች ነበሩብኝ ማለት ነው። እና እንዴት ነበረ ከዛ በኋላ የነበረው ሂደት? 3 ወር ቆየሽ። ከዛ በኋላ የነበረው ሂደት ምን ይመስል ነበረ? አዎ እዛ እንግዲህ ሂዳር 1 ነው የገባሁት። ከዛ ምን ተፈጠረ? አንድ የሪፖርተር መጽሔት አዘጋጅ ትመጣለች ወደ ድርጅቱ። ትመጣና 2 እንደዚህ አይነት ጥቃት የተፈጸመባቸው ሰዎችን ቃለ መጠየቅ እንድታደርግ ለድርጅቱ ኃላፊዎች ትነግራቸዋለች። በወቅቱ የነበረችው ካውንስለር ደብረ የምትባል ካውንስለር እሷ አንደኛ እኔ እንደሆን ታደርጋለች ማለት ቃለ መጠይቅ ከሚደረግላቸው ሰዎች አንደኛዋ እኔ እንደሆን ታደርጋለች። ከዛ በኋላ ይሄ ቃለ መጠይቅ ከተደረገ በኋላ እሷም በሶሻል ሚዲያ አወጣቸው ታሪኩን ማለት ነው። ከዛ ምን ተፈጠረ? አሜሪካን ሀገር የምትኖር ጽዮን ድንበሩ የምትባል እህት ይሄን ታሪክ ትሰማና
ልታስተምረኝ በማሰብ እንደምታስተምረኝ ቃል በመግባት ቦሌ ቃለ ሕይወት የወንጌል አገልጋይ ከሆነችው ከፀሐዬ ጋር እንድገናኝ ታደርጋለች ማለት ነው። የሚደንቅ አጋጣሚ ነው። እንግዲህ ያው ከነበረብሽ ስጋት ከ3 ወር በኋላ ስወጣ ምን ሆናለሁ አይደል፣ እንዴት ሆናለሁ፣ ተመልሼ ወደዛ ህይወት እገባለሁ ከሚለው ስጋት እግዚአብሔር በሚደንቅ መንገድ ነው ያስመለጠሽ። ከዛስ በኋላ ከወንጌላዊ ፀሐዬ ጋር ከተገናኘች በኋላ ህይወት እንዴት ቀጠለ? ደግሞ የተሰማሽ ስሜት ምን ነበር? የእግዚአብሔር አደራረስስ እንዴት ትገልጫዋለሽ? እንደውም ከቸርች ጋር ያለኝ ግንኙነት ከዚህ ነው የሚጀምረው። ከሷ ጋር ከመገናኘታችን ነው የሚጀምረው፣ ከቸርች ጋር ያለኝ ግንኙነት ማለት ነው። ከዛ በኋላ እንግዲህ አንቺም ቀደም ሲል ገልጸሻዋል። በዋናነት የእግዚአብሔርን ቸርነት ነው ያየሁት፣ የእግዚአብሔርን ድንቅ ስራ። ቅድም እየተጫወትን ነበርና ለካ በእግዚአብሔር ዘንድ የማይጠቅም ሰው የማይፈልግ ሰው የለም። ይሄን ያየሁት ነው የእግዚአብሔርን ድንቅ ስራ። ለካ እግዚአብሔር ፍጡር ነው አይደለም። ሁለተኛ ነገር ደግሞ ከስጋት አረፍኩኝ። ቅድም የነገርኩሽ ስጋት አለ፣ ከሷ ተገላገልኩ። በቃ እስከ መቼስ ትምህርቴን አቋርጬ በዚህ ሁኔታ እኖራለሁ ብዬ ነበረ። ትምህርቱ እንዲቀጥል ተደረገ። በቃ ልቤ ከስጋት አረፈ፣ እፎ ያልኩ የእውነት። በነገራችን ላይ እዚህ ጋር መናገር የምፈልገው ምንም እንኳን እህታችን ጽዮን የቤት ኪራይና አንዳንድ ወጪዎችን ብትሸፍንም ግን እንደ እናት ማለት ይቻላል፣ ያው እንደ እናት ኃላፊነቱን ወስዳ ብዙውን ቻሌንጅ ትወጣ የነበረች እህታችን ፀሐዬ ነች። ለምሳሌ አንዳንድ ስህተቶችን ስሰራ በማረም በመምከር፣ እንደዚሁም ደግሞ ሌሎች ማቴሪያሎች እንዲሟሉ በማድረግ በጣም ብዙውን ኃላፊነት ትወጣ የነበረች እሷ ነች። ሲቀጥል ደግሞ እዚህ ጋር መናገር የምፈልገው እኔ እሷ እምነቴን እንድቀይር ምንም አይነት ተጽዕኖ አላደረገችብኝም፣ ምንም አይነት ተጽዕኖ። ነገር ግን ምን ታደርግ ነበረ? ስብከቶች፣ ዝማሪዎች፣ የሚያነጹ ስብከቶች፣ የተለያዩ ምስክርነቶች ተከፍት ነበረ። ከዛ በኋላ እኔ ራሴ ነኝ እነዛ ነገሮች በመስማት ይሄ የሚባለው ጌታ እውነትም ሌሎች እንደሚያወሩት ሳይሆን እውነት ነው ብዬ ራሴ ነኝ እንደውም ለሷ በቃ ፀሐይ ከዚህ በኋላ እውነት ይሄን ጌታ መቀበል እፈልጋለሁ ያልኳት እኔ ራሴ ነኝ። ያን ቀን አስታውሰዋለሁ ማለት ነው። የሚደንቅ ነው እንግዲህ ከጌታ ጋር የተገናኘሽበት መንገድ ቀድሞ ቸርነቱን አይደል፣ ትድግናውን፣ አባትነቱን፣ ርህራሄውን ሲያሳይሽ አንቺም ልብሽን ለጌታ ሰጠሽ። ይሄ በጣም ድንቅ ነገር ነው። ከዛስ ከጌታ ጋር ህይወት እንዴት ነበረ? ትምህርትሽን ቀጠልሽ? እስኪ ደግሞ ከዚያ በኋላ ያለውን ምዕራፍ አጫውችን። ከዛም በኋላ እንግዲህ ልክ ጌታን ስቀበል ህይወቴን ሰላም ማግኘት ውስጥ ያለው አንዳንድ ነገር የምጠቀማቸው አንዳንድ ቋንቋዎች እየተቀየሩ ወደ ትክክለኛው አቅጣጫ እየመጣሁ እንደገና ደግሞ ውስጤ ሰላም ማግኘት፣ እንዳውም አንዳንድ ጊዜ ከኔ አልፌ ለቤተሰብ መጸለይ ጀመርኩ። እንደዚህ አይነት ነገር ምን ጀመረ። ፍጹም ሰላም በቃ አእምሮን የሚያልፍ የእግዚአብሔር ሰላም ያለ መጽሐፍ ቅዱስ ላይ እሱን አገኘሁት እኔ ማለት እሱን ተቀበልኩት ማለት። ከዛም በኋላ ከየካቲት 2000 ዓመተ ምህረት ጀምሮ እስከ 2002 መስከረም ድረስ ቤት ውስጥ ነበርኩኝ። ግን ቤት ውስጥ እያልተቀመጥኩም ቤተክርስቲያን ከሷ ጋር ሄዳለሁ፣ ይጸለያል፣ የሚደረጉ ነገሮችን እሰማለሁ። ከዛ በኋላ እዛም ያሉት አገልጋዮች ደግሞ ፍቅራቸው የሚደንቅ ነበረ። እውነት ሌላ ቦታ እንደዛ አይነት ፍቅር ነው ያላውቅም፣ አላየሁም። የእነሱ ፍቅራቸው ይደንቃል። ያ ፍቅራቸው ምን አስተማረኝ? ሰውን ሁሉ ለመውደድ እንዳለብኝ ብዙ ነገር አስተማረኝ ማለት ነው። ይጸልዩልኛል፣ አይጠየፉኝም ነበር። ያን ጊዜ እንደዚህ ያልነበርኩም፣ እንደዚህ እንደምታኝ ያልነበርኩም በእውነት እና አይጸየፉኝ ነበር። ይገርመኛል ምን አይነት ልብ ነው ያላቸው እላለሁ። እና ደህንነት እንደማር ተደረገ። ብዙ ነገር ሆነ። ጌታ ታሪኬን ቀየረው ማለት ነው። እና 2002 አየር አምባ ገባሁ ማለት ነው። 10ኛ ክፍል አየር አምባ ገባሁኝ። ከዚያ በኋላ እንግዲህ 2003 ደግሞ ቦሌ ቃለ ሕይወት 11 12 ያሳለፍኩት በዚህ አጋጣሚ ቦሌ ቃለ ሕይወት ነው ትምህርት ቤቱ ማለት ነው። እንዴት ነበረ? ከዛ በኋላ 12ኛ ክፍል ጨረሽ፣ ውጤት መጣ ወይ? እንዴት ሆነ? እስኪ እሱን አጫውችን። እንግዲህ ማለት እንግዲህ 12ኛ ክፍል ከጨረስኩ በኋላ እርግጥ ነው የሚጠበቀው ውጤት አልመጣም፣ የሚፈልገው ውጤት አልመጣም። እነዛ ስጋቶች ድጋሚ ተደቀኑብኝ ማለት ነው። በእርግጥ አንድ ነገር አውቃለሁ፣ እግዚአብሔር እንደማይጥለኝ ያወቅኩ። ግን አሁን እኔ ወዴት ሄዳለሁ? ሎተሪ መሸጥ አልችልም፣ ብዙ ነገር ማድረግ አልችልም። ወዴት ሄዳለሁ? ሰፈሩን ደግሞ አላውቅም። ወዴት ሄዳለሁ? ልጠፋ ሁሉ አስቤ ነበረ።
ምክንያቱም በቃ ተስፋ ቆረጥኩኝ ድጋሚ ማለት ነው። ከዛ በኋላ ግን ምን ተፈጠረ? ኮተቤ መምህራን ኮሌጅ አንድ ማስታወቂያ አወጥቶ ነበረ። ያ ምንድነው? በዲፕሎማ አወዳድሮ ተማሪዎች እንደሚያስተምር ማስታወቂያ ወጥቶ ነበረ ማለት ነው። እዚህ ጋር ሳልነገር የማላልፈው ነገር ለዚህ ሁሉ መሳካት ቤት ውስጥ የነበሩት ብዙ ዋጋ አንቺን ጨምሮ ብዙ ዋጋ እህቴ ማርቲን ጨምሮ ብዙ ዋጋ ከፍለዋል። እኔን ወደዛ በማመላለስ ብዙ ነገር ብቻ ብዙ ዋጋ ተከፍሏልና ስለዚህ ወደዛ ገባሁኝ ማለት ነው። ስለዚህ ከዛ ወደ ኮተቤ መምህራን ኮሌጅ ከገባሁኝ በኋላ እግዚአብሔር ይመስገን በሚደንቅ ሁኔታ 2005 ላይ ተመረኩኝ ማለት ነው። በዲፕሎማ ተመረኩ ማለት ነው። እግዚአብሔር ይመስገን። እንግዲህ ምንም ተስፋ ከሌለበት ትምህርቴን አቋርጣለሁ ከሚል ስጋት፣ ፍርሃት እግዚአብሔር ድንቅ አደረገልሽ። እስኪ ደግሞ አሁን ያለሽበትን ሁኔታ በአጠቃላይ ስለ ቦሌ ቃለ ሕይወት ቸርች፣ ስለ ሕያው እምነት አገልግሎት፣ ስለዚህ ቤተሰብ አንቺን ሊጎበኝ ስለመጣው ቤተሰብ የተሰማሽን ስሜት ሁሉ አካፊን። እንግዲህ ቦሌ ቃለ ሕይወት ያው ለኔ ቤቴ ነው። ቤቴ በሚባል እንደ ቤቴ ነው የተመቸኝ። ማለት እንዴት ነው የሚባለው? አንዳንድ ጊዜ አገላለጽ ይጠፋኛል። እኔ ከመጸለይ ጀምሮ ቅድም ደግሞ ዳጎች ካለ መጽሐፍ ጀምሮ ማለት ሁለንተናዊ በሆነ አቀራረብ በቃ ፍጹም ፍቅር ባለው አቀራረብ ነበር እየተንከባከቡኝ የነበሩት ማለት ነው። ነገሮች አንድ ቀን ሁሌ ተስፋ ይሰጡኝ ነበር። እግዚአብሔር ነገሮችን አንድ ቀን እንደሚቀይር ተስፋ ይሰጡኛል። በቃ እኔ ተስፋ ቆርጬ በነበረበት ሰዓት እንኳን እነሱ ተስፋ ነው የሚመግበኝ እንጂ አንድም ቀን አንቺ እንዲነሽ ያለኝ የለም። በእውነት አይ አንቺ እንዲነሽ አንቺ እንዲስለውሽ ብሎ ድክመቴን ያጎላው አንድም አገልጋይ የለም። ከዚህ በላይ እንክብካቤ ምን አለ ማለት እግዚአብሔር እኔ እንጃ እነዚህን ሰዎች ስለሰጠኝ አመሰግነዋለሁ። እና ከዚህ በላይ እንክብካቤ ለኔ የለም። በህይወቴ አይቼ የማላውቀውን ክብር ልጅ ሆነን እንኳን እዛ ሻሸመኔ ስንማር እንደዚህ አይነት ነገር ሌላ ይላትም ነበር የሚሰጠኝ። እዚህ ደግሞ ፈጽሞ በቃ የተለየ እና እንክብካቤያቸው በጣም ጥሩ ነበረ። እንግዲህ አሁን ያለሁበት ሁኔታ መምህር ነኝ። በጉርድ ሾላ አካባቢ አስተምራለሁ ማለት ነው። ስለዚህ ራስሽን ችለሽ ደግሞ ከዛም አልፎ ወንድምሽም ካንቺ ጋር እንደሚኖር አጫውተሽኛል። ካንቺም አልፈሽ ወንድምሽን ረድተሽ እየኖርሽ ነው ማለት ነው። አዎ ይሄ ግልጽ ነው። ወንድሜም እንግዲህ 2009 ነው ከክፍለ ሀገር የመጣሁት እና እግዚአብሔር ይመስገን እንደዚህ ሆነን እየኖርን ነው። እግዚአብሔር ይመስገን። እንግዲህ ቀላል አይደለም። ቅድም ስንካፈል የነበረው ቃል ትንሽ የምናግዛቸው ሰዎች ከራሳቸው አልፈው ሌሎችንም ያግዛሉና ይሄ ትልቅ ምስክርነት፣ ትልቅ ሁላችን የምንታነጽበት ምስክርነት ነው የሰጠሽን። እንደው ምን ማስተላለፍ ትፈልጊያለሽ? በዚያ አገልግሎት ውስጥ የሚያገለግሉ ሰዎች አሉ። እንደገና ደግሞ ባንቺ አይነት ጎዳና ውስጥ የሚያልፉ ሰዎች አሉ፣ ያለፉ ሰዎች አሉ። ምን ተስፋ ትሰጫለሽ? ምን ምክር ትለግሻለሽ? ኦኬ እንግዲህ እኔ ሁለት ነገር ማስተላለፍ ፈልጋለሁ። አንደኛ ነገር በዚህ አጋጣሚ ከምስጋና ብጀምር ይፈቀድልኝና አንደኛ ከሁሉ በላይ የሆነውን ቃላት የማይገልጸውን እኔ እንጃ ብቻ ምን እንደምልሽ አላውቅም። ከነገሮች ሁሉ በላይ የሆነውን ልዑል እግዚአብሔርን እናመሰግናለሁ። አሜን። ለዚህ ያበቃኝ ልዑል እግዚአብሔርን እናመሰግናለሁ። ሁለተኛ ደግሞ እንጃ የቦሌ ቃለ ሕይወት አገልጋዮችን በሙሉ ከሌ የምለው የለኝም በእውነት። ምክንያቱም ይኸውልሽ እነሱ ችግር በተፈጠረ ሰዓት ከጎኔ ነበሩ። አንዳንድ ነገሮች ብቻ ከጎኔ ነበሩ ሁሉ ነገር በሆነ ሰዓት ማለት። ስለዚህ እነሱን ማመስገን እፈልጋለሁ ማለት ነው። አሜሪካን ሀገር የምትገኘው ጽዮን ድንበሩን ማመስገን እፈልጋለሁ። በአጠቃላይ በሩጫዬ ሁሉ ውሃ ላቀበላችሁኝ እንግዲህ እግዚአብሔር አምላክ ይባርካችሁ እላለሁ። ሁለተኛ ግን ማስተላለፍ የምፈልገው እባካችሁ ምንም ቢሆን በምንም ምክንያት ተስፋ አትቁረጡ። ለመሰለሽ ያልኩት ሰው ያለ ውሃ ያለ ምግብ 2-3-4 ቀን መቆየት ይችላል። ያለ ተስፋ መቆየት አይችልም። ለሰከንድ መቆየት አይችልም። ለሰከንድ ያ ተስፋ ደግሞ ማንም ሳይሆን ራሱ እግዚአብሔር ነው። እውነት ነው። በእግዚአብሔር ደግሞ ተስፋ አይቆረጥም። አሜን። ምናልባት ይዘግይ እንጂ ነገሮች ይለወጣሉ። እባካችሁ ተስፋ አትቁረጡ እላለሁኝ። ይሄን ነው ማስተላለፍ የምፈልገው።
ተባረኪ ምንቴ ስለሰጠሽን ድንቅ ምስክርነት እግዚአብሔር ዘመንሽን ይባርክ። አሁንም በቤቱ ያለምልምሽ እግዚአብሔር የልቡን ሐሳቡን ባንቺ ይግለጥ። ተባረኪ። እናመሰግናለን። እንግዲህ ቅዱሳን አሜን። አንቺን ጌታ አምላክ ይባርክሽ። አሜን አሜን። ልጆችሽን ይባርክልሽ። አሜን። እንግዲህ ቅዱሳን እንዳያችሁት ድንቅ ምስክርነት ተካፍለናል። ይህ ሕያው የሆነ የእግዚአብሔር እጅ ነው፣ የእግዚአብሔር እርዳታ ነው። በብዙ ሁኔታ ውስጥ ያላችሁ ሰዎች ይህንን ፕሮግራም የምትከታተሉ እግዚአብሔር ከምንም ያነሳል፣ የትም ማድረስ ይችላል። ስለዚህ በእግዚአብሔር ተስፋ አትቁረጡ። ቅድም ያው ምንቴ እንዳለችው በዚህ ሁሉ ጉዞዋ ውስጥ ብዙ ዋጋ የከፈሉ ቅዱሳን አሉ። እስኪ እነሱን ምስክርነት ደግሞ እንሰማለን። በቅድሚያ ያው ትልቁን ሸክም የተሸከመችው ከእግዚአብሔር በመቀጠል እታችን ወንጌላዊት ፀሐዬ ናትና ፀሐዬ የምትለውን ነገር እስኪ እንሰማታለን። ሁሌ አስባለው ፍቅሩን፣ ሁሌ አስባለው ፍቅሩን፣ የኢየሱሴን እውነተኛውን። ክብር ለእግዚአብሔር ይሁን። በድጋሚ እንኳን ለዚህ ለትንሣኤ በዓል በሰላም አደረሳችሁ እያለን እግዚአብሔርን እናመሰግናለን። ስለምን ታምር እንግዲህ እንደተናገረችው በጣም ሰፊ ታሪክ ነው ያላት። በአጭሩ ነው የገለጠችው። እንግዲህ የምን ታምር የሚገርም የህይወት ምስክርነት ነው ያላት። እኔ ብቻ አይደለሁም፣ የቦሌ ቃለ ሕይወት ቤተክርስቲያን አገልጋዮች፣ ምእመኖች በደንብ ነው የምትታወቀው። የመድረክ ሰው ናት። በግጥም ጌታን ካገኘች በኋላ በጣም ትገጥማለች። ጌታን በጣም ተወዳለች። እንደተባለ እንዳለችውም ቦሌ ቃለ ሕይወት ነው የተማረችው። ትምህርትም ከመጀመሯ በፊት ለግማሽ ዓመት ቸርች ትመላለስ ነበርና በደንብ ነው የምትታወቀው። በሚገርም ሁኔታ እግዚአብሔር ታሪኳን የቀየረላት ብላቴና ናት። እግዚአብሔር ስለረዳት ጌታን እናመሰግናለን። እንግዲህ እንዳለችው በዚህ መንገድ እያለች ያው ጥቃት ከደረሰባት በኋላ እንደ መጠለያ ነበረች። የሴቶች ጥቃት መከላከል የሚል መጠለያ ለጊዜው እንዳለችው እዛ ነበረችና እሷን ከማግኘቴ ከ6 ወር በፊት የተዋወቅኳት አንድ እህት ቅድም እንደገለጸቻት እህታችን ጽዮን ድንበሩ አሜሪካን ሀገር የምትኖር እህታችን አለች። እኔም በዚህ በአጋጣሚ በሆነ አጋጣሚ ነው የተዋወቅ ነው። የሚገርም ልብ ያላት ሴት ናት። በዚህ አጋጣሚ እግዚአብሔር ይባርክሽ፣ ዘመንሽን እግዚአብሔር ያለምልም ማለት እወዳለሁ። በጣም የምትገርም እናት፣ እህት፣ ሁሉን የምትሆን እህት ናት። እስካሁን ድረስ አብራን ነው ያለችው በዚህ አገልግሎት ውስጥና የእሷን ታሪክ እንግዲህ በኢንተርኔት ነው ያገኘችው። የምን ታምርን ታሪክ እንዳለችው ጉዳዩዋ በህግ ካለቀ በኋላ ሲለቀቅላት ከ6 ወር በፊት ያወቅኳት ጽዮን ደወለችልኝ። ምንድነው ያለችኝ? ፀሐይ አንድ እንደዚህ ጥቃት የደረሰባት ማየት የተሳናት የ16 ዓመት እንደዚህ 17 ዓመቷ ነበር ያን ጊዜ። ከ15 እስከ 17 እድሜ ይሆናታል። እንደ አይነት አለች እና ምንድነው ያለችኝ? ይህን ስራ ከአንቺ ውጭ ማንም ሊሰራው አይችልም፣ አይጅና አምጫት እናግዛታለን አለችኝ። በጣም አካባቢው በጣም ከባድ ነው። ምክንያቱም እንደ አይነት ጥቃት የደረሰባቸው ሴቶች ይሄ ጥቃት ደርሶባቸው እንደገና በህግ ጉዳያቸው ስለሚያዝ እነዛ ሰዎች እንኳን ጥቃት ያደረሱባቸው ሰዎች በህግ ቁጥጥር ስር ቢሆኑም የነሱ ወገን የሆነ እንደገና እነዚህን የማጥቃት ነገር እንዳለ ሰምቻለሁ እና በስቀቀን በጥበቃ ነው ራሱ መጠለያው የሚኖረው። በነገራችን ላይ ለተወሰነ ጊዜ እንደ አይነት ችግር ነበረባት ታምር። ምናልባት የሱ ጓደኞች ጥቃት ያደርሱብኛል እንደገና በሚል በጣም ፍርሃት ነበረ። በተወሰነ ጊዜ እግዚአብሔር ነፃ አውጥቷት ነውና እና ያን መጠለያ ለማግኘት ደውዬ እንኳን ሳናግራቸው ሌላ ቦታ ነው የቀጠሩኝ። በደንብ ለምንድን ነው የምትፈልጊያት እና ማንነቴን በግልጽ ለመረዳት ሌላ ቦታ ነው የቀጠሩኝ። ከዛ በኋላ ያለው ሁኔታ ነገሩኝ። ከዛ ወደ መጠለያው እንድሄድ ተፈቀደልኝ። ሂጃ አናገርኳት። ፈቃደኛ ነሽ ወይ? እንደዚህ የምታግዝሽ እህት አለች፣ እኔ እከታተልሻለሁ፣ ከኔ ጋር ነው የምትኖሪው በሚል አነጋገርኳት። ከዛ በኋላ ፈቃደኛ ሆነች። ወደ ቤት አመጣኋት ማለት ነው። ሌላም ደግሞ እንደዚህ ተመሳሳይ ችግር የገጠማት ብላቴናም ነበረች። ከአንድ ወር በኋላ እሷን መታ አንድ ላይ እንዲኖሩ ተደረገ። በእንዲህ አይነት ሁኔታ ነው እንግዲህ አብረን ጉዞ የቀጠል ነውና
በጣም የሚገርም ለውጥ ነው። ከዛ በኋላ እንዳለችው በቃ ይሄ የተጎዳችውን ከጉዳቷ እንድትወጣ ራሷን እንድትችል እንድትማር በሰላም እንድትኖር የማድረግ ስራ ነው የሰራ ነው። ያው ቤተሰባዊ ፍቅር እናሳያለን። እኔ ያው መንፈሳዊ አገልግሎቴን እዛው ቀጥላለሁ። ከዛ ውጪ ጫና አላደርግም ነበረ። ግን የሚገርም ነገሯን እለት እለት እየተቀየረ አብራኝ መዝሙር የመዘመር የመጸለይ ነገር አዝማሚያ እያሳዩ መጡ ሁለቱም። ከዛ በኋላ ፈቃደኛ ሆኑ ሁለቱም፣ አንድ ላይ ጌታን አገኙ፣ ተጠመቁ ማለት ነው። እና በዚህ ሂደት ሁሉ እግዚአብሔር እየረዳት የሚገርም አይምሮ ነው ያላት። በጣም ፈጣን ናት። በጣም ብሩህ አይምሮ ነው ያላት። በትምህርቷ በጣም ጎበዝ ተማሪ ናት። እንደውም አስተማሪዎች ሁሉ ይመሰክራሉ፣ ተማሪዎች ጓደኞቿ ሁሉ ይመሰክራሉ። በጣም የክፍል ተሳትፏ፣ በጣም ንቃቷ። ፈተና ላይ ትንሽ ትቸገራለች ይለኝ ነበረ ፋንቱና ውጤት አለማምጣቷ ራሱ ሁላችንን አሳዝኖ ነበረ። ግን ማርቲንም እግዚአብሔር ይባርካት። ሁላችንም ይህን እድል እግዚአብሔር ከፈተልን። ከዛ ወደዚህ ትምህርት እንድትገባ ተደረገ። ለ3 ዓመት ያንን ወሰደች፣ በዲፕሎማ ተመረቀች። ከዛ በኋላ መንግስት ነው ራሱ ወደ ስራ የመደባት። ከዛ በኋላ በግሏ እንደገና ተማረች፣ ዲግሪዋን አገኘች። የሱን አልገለጸችም። ጎበዝ ናት፣ በጣም ጎበዝ ናት። በዲግሪ ወዳውን የተመረቀችው። ወንድሟን አመጣች፣ ቤተሰቧን ሄዳ ትጠይቃለች። እና በዚህ ሁሉ እግዚአብሔር ታሪኳን እየቀየረ ከቤተ ክርስቲያንም ጋር ከኛም ጋር ጥሩ ቤተሰባዊነት ቀጥላ እዚህ ደርሳለች። እና ስለምንታምር በጣም ነው ጌታን የምናመሰግነው። የእምነት ሰው ናት፣ በጣም የተግባር ሰው ናት በብዙ ነገር። እና እግዚአብሔር ይባረክ በህይወቷ ይሄንን ታላቅ ነገር ስላደረገ፣ ለቤተ ክርስቲያን እንደ አይነትን እድል እግዚአብሔር ስለሰጠ። በዚህ ሁሉ ደግሞ አብራችሁ የነበራችሁ ይህንን ፍቅር ያሳያችሁ እግዚአብሔር ይባርካችሁ። ይህን ስራ እንቀጥላለን። አሁንም እግዚአብሔር ሌላ ታምሮችን ይሰጠናል። እግዚአብሔር ታምረኛ አምላክ ነው። አሁንም ደግሞ ሌላ ተአምራት ያደርጋልና ዛሬ ይህንን እግዚአብሔር ያደረገውን ነገር እናውራ ብለን ነው ይህንን ፕሮግራም ያዘጋጀ ነው። ቅድም ማዚ ለመጥቀስ እንደሞከረችው ቤቷ ነበር ፕሮግራሙን ያሰብነው። ትንሽ ጠበብ ይላል ቤቷ፣ ግቢውም ስለማይመች ማርቲን እንግዲህ ፈቅዳልን ዛሬ በማርቲ ቤት ነው ይሄን ፕሮግራም እናከናውነው። ያው ቤተሰብም ናት እና እግዚአብሔር ይባርክሽ ማርቲ። ስለዚህ ደስ ብሎን ይሄን ፕሮግራም ስናደርግ እግዚአብሔር ያደረገውን የሰራውን ውለታውን እናስብ፣ እናውራ፣ እናመስግን ብለን ነው የተሰባሰብነው። እግዚአብሔር ይባርካችሁ። እንግዲህ ያው ፀሐዬ እንዳለችው አንዳንድ ጊዜ ከህይወት ሩጫዎቻችን ገታ አድርገን እንቆጥራለን፣ የእግዚአብሔርን ውለታ እናስባለን። ይሄ ደግሞ ለኛ ድንቅ እድልና ቀን ነው። ዛሬ ያው የትንሳኤ በዓል ነው የተደረገልን። ከዘላለም ህይወት ባለፈ ደግሞ በምድርም እንደዚህ እግዚአብሔር ለኛ መልካም ያደርጋልና ይህን ውለታውን በጎነቱን እንቆጥር ዘንድ ተሰባስበናል። ይሄ ለኛ እድል ነው ወገኖች። ጌታ ስሙ ብሩክ ይሁን። የቤተ ክርስቲያናችን መጋቢ ፓስተር መርጋ ምንታምርን ያውቃል። ከህይወቷ ጅምር ጀምሮ ጌታን ካገኘችበት ወደኛ አጥቢያ ከመጣች ጀምሮ የሚለው ነገር እንደሚኖር አስባለሁኝ። ለፓስተር ጥቂት እድል ልስጠው። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ እኔ በጣም ምንታምርን ማያት በቸርች ውስጥ በነበረች ጊዜ በቃ አንዳንድ ጊዜ ብቸኝነት እንዳይሰማት ቀርበን እናጫውታት ነበር። በጣም ደስ ይለኛል ቸርች ውስጥ ሳያት። ቃል እግዚአብሔርን ቃል በደንብ ትስማለች፣ መልሳት ነግረናለች። ከአንድ ሳምንት በኋላ እንደ አይነት መልእክት እኮ ሰማሁት። አሁን ቅድም ስትመሰክር ነበር ቦሌ ቃሎት የሰማቻቸውን ቃሎች እስካሁን ትነግረን ነበርና እንደዚህ አስተዋይ ልጅ ናት። በጣም ጌታን የምትወድ ናት። አላማ ያላት ልጅ ነበረችና ይሄው እግዚአብሔር ደግሞ እየረዳት እዚህ አድርሷታል። ከዚህ የሚበልጥ ደግሞ ታያለች። ወንድሟ ላይም እግዚአብሔር ይሰራል፣ በሷ ህይወት ይሰራል። እንደገና ምንድነው ማሰብ ያለብን? እኔ ምንታምር ለኛ እንደ ትልቅ ስጦታ እግዚአብሔር እንደሰጠን ስጦታ ነው ማያት። ማለት ሰውም ማገልገል ትልቅ እድል ነው። በቃ ምንም ነገር የለም፣ ጌታ ሊያገለግለን ነው የወረደው እና እኛ ሰውን ማገልገል እድል ካገኘን በጣም ትልቅ እድል እንደሆነ ያስባለሁ። እንደገና ደግሞ አገልግለን ደግሞ ፍሬ ማየት ነው። አገለገልን ብቻ ሳይሆን አገልግሎቱ ፍሬ ሲያፈራ ማየት በጣም ትልቅ ነገር ነው። እንደሷ አይነት ብዙ ነገሮችን እግዚአብሔር በቸርቻችን እየሰራ ነው። ቅድም እግዚአብሔር ቃልም እንደሰማ ነው። በጣም ደስ ብሎናል። በተለይ በቃ የሰጣችሁት ገንዘብ ይሄንን ፍሬ አፍርቶላችኋል።
ያካፈላችሁት ቤተክርስቲያን እጅ ያመጣችሁት ገንዘብ ተመልሶ ይኸው እንድትሰሙ እንድታዩ አድርጓል እግዚአብሔርና አሁንም የበለጠ እንድንዘረጋ የበለጠ እንድንሰራ በእውነት ቅዱሳንን ሁሉ ላበረታታችሁ ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። ትንሽ ሰጥተህ ነው ሰዎች ትልቅ ነገር መሆን ይችላሉ። እግዚአብሔር ለዘላለም የተባረከ ይሁን። ምንቴንም እግዚአብሔር ይባርካት። በዚሁ ግረ መንገድ ቤተሰቦቿ ወደ ጌታ አልመጡም። ሁላችንም ብንጸልይላት በዚህ በኩል እግዚአብሔር አምላክ ልባቸውን እንዲከፍት እናቷ በኦዲዮ ይሰማሉ መልእክት ግን የሰሙት መልእክት በውስጣቸው እንዲሰራ እግዚአብሔር በእውነት እንዲረዳቸው ብንጸልይ። ተባረክ ፓስተር፣ እናመሰግናለን። በስተመጨረሻ እናታችን እትዬ አምሳል የሚያስተላልፉት መልእክት ይኖራል። እንዲሁም ደግሞ የ2018 የትንሳኤ በዓል መታሰቢያ ፕሮግራማችንን በጸሎትና በእናት ባርኮት እንዘጋለን። ተባረኩኝ። እዚህ ጋር እናበቃለን። ክብር ሁሉ ለጌታ ይሁን። ይሄን ሁሉ የሰራው ጌታ ነው። ክብሩን ለሱ እንሰጣለን። ምንታምር በጣም ልጃችን ናት። ምንወዳት ልጃችን አክቲቭ የሆነች ጎበዝ የሆነች ምንታምርን ስናይ ፀሐይን ያለ ማሰብ አይቻልም። ፀሐይ በእውነት ጸጋው እንዲመሰገን ነው። መቼም ከሷ የሆነ ነገር እንደሌለ አውቃለሁ። ግን ፀሐይን ያደነቅኳት አንድ ቀን ነው። በጠዋት ለምን እንደሆነ አላውቅም። ፀሐይን ፍለጋ ሲሄድ በሩ ገርበብ ብሏል። ብዙ ልጆች በላዋ ላይ ተኝተዋል እና በጣም ገርሞኝ እቺ ሰው የምሯን ነው አልኩኝ። በቃ የምሯን በቃ ለዚህ አገልግሎት የተሰጠች ናት እያሰብኩኝ። ምንታምር ደግሞ የምታሳፍር ልጅ አይደለችም። በእውነት አላሳፈረችንም። ቦሌ ቃለ ሕይወትን አላሳፈረችም። ይኸው ጥሩ ደረጃ ደርሳለች። ክብር ለእግዚአብሔር ይሁን። ይህን ማለት ነው የምወደው። ክብሩን ጠቅልለን ለእሱ እንሰጠዋለን። ክብር ይሁንለት። እስቲ አንድ ጊዜ እልል በሉ፣ አጨብጭቡ እንዴ! ክብር ለእግዚአብሔር ይሁን። ቅድም እንደመጣው ቃል ማለት አምልኮ ማለት ይሄ ነው። እውነተኛ አምልኮና ጥቂት ነገር አድርገን እንዲህ አይነቱን ትልቅ ነገር እናያለን። ክብር ለእግዚአብሔር ይሁን። እግዚአብሔር በእውነት እረኛችን ነው። የእግዚአብሔርን እረኝነት ስናይ ምንታምርን አይኑ የማያይ ሰው ሁለት አይኗ አይም የመራ እዚህ ጋር አድርሷታል። ቤት ተከራይታ ለብቻዋ መኖር ችላለች እና እግዚአብሔር እንዴት እረኛ እንደሆነ ስናይ የሚገርም ነው። ጌታ ሆይ እናመሰግናለን። የስራው ባለቤት ኢየሱስ ደግሞ አንተ ለኛ እረኛ ስትሆን እውነተኛ እረኛ የሞትክልን ደምህን ያፈሰስክልን ጌታ ሆይ ለዘላለም እረኛችን ነህ። ለዘላለም ትመራናለህ። ምንታምርን ለዘላለም ትመራታለህ። አብረሃት ትሆናለህ። ጌታ ሆይ እናመሰግናለን። እናመሰግናለን። ድጋፋችን ኢየሱስ እናመሰግናለን። አሜን። ስምህ ይባረክ። ስምህ ይባረክ። ታላቁ ስምህ ይባረክ። ሃሌሉያ። ጌታ ሆይ ስለዚህ ቤት እናመሰግናለን። ስለ ማርታ በእውነት አመሰግናለሁ። ስለዚህ መሰጠት አመሰግናለሁ። ማርታ ሁሌ ደስተኛ ናት። ጌታ ሆይ በአንተ ደስ ይላታል። ሰዎችን መርዳት ደስ ይላታል። ክብር ላንተ ይሁን። እግዚአብሔር ሆይ ክብር አሁንም ጌታ ሆይ ሰዎችን ስጥ። አሁንም እንደዚህ የተሰጡ ላንተ የጨከኑ ሰዎች ይብዙ። በጌታ በኢየሱስ ስም ይብዙልን። ቦሌ ቃለ ሕይወትን ባርካት። በኢየሱስ ስም ቦሌ ቃለ ሕይወት የተባረከች ትሁን። እግዚአብሔር ህዝቡ የተባረከ ይሁን። መሪዎች የተባረኩ ይሁኑ። እግዚአብሔር ሆይ ስምህ ይባረክ። ሃሌሉያ ሃሌሉያ።
እግዚአብሔር ሆይ ከሰማይ ባርካቸው። በሚያስፈልጋቸው ሁሉ ሙላባቸው። ጸሎታቸው ይመለስ። መግባት መውጣታቸው ሁሉ የተባረከ ይሁን። በደም ይሸፈኑ። ጠላት ፈልጎ አያገኛቸው። ዘመናቸው ሁሉ ይባረክ። ጤናቸው ሁሉ ይባረክ። በጌታ በኢየሱስ ስም ጸልዩ። አሜን። እንግዲህ እስካሁን እንደተከታተላችሁት ይመስላል የ2018 የፋሲካ በዓል በቦሌ ቃለ ሕይወት ሕያው እምነት አገልግሎት እየተደረገ የነበረው። እግዚአብሔር የተመሰገነ ይሁን። ለስሙ ክብር ምስጋና ይሁን። የሰማነው ነገር ሁሉ አይ ቲንክ ለምንመለከተው ይሄንን ድጋፍ ለምንሰጥም ምናልባትም ደግሞ እግዚአብሔርን በተስፋ ለምንጠባበቅ ሰዎች ሕያው የሆኑ ምስክርነቶችን ሰምተናል። ምንታምርንም ጌታ ኢየሱስ ይባርካት። ስለዚህ ተከታታዮቻችን ሁሉ እንግዲህ የቀረን በጣም የመጨረሻ ፕሮግራም የፋሲካ በዓል ስጦታ ለምንታምር ለማበርከት ፓስተር መርጊያን ከቤተ ክርስቲያናችን ለበዓል የሚሆን ስጦታ ይሰጣታል። እንደዚሁም ደግሞ እህት ፀሐዬ ወንጌላዊት ፀሐዬ ጋቢን በማልበስ ስጦታ ትሰጣለች። ከዛ በመቀጠል ቡና እየጠጣን ዳቦ እየቆረስን እኛ በዓል ማክበራችንን እንቀጥላለን። ስለዚህ እናንተም ጌታ ኢየሱስ ይወዳችኋል። መልካም የፋሲካ በዓል ይሆንላችሁ ማለት እንፈልጋለን። መልካም በዓል።